ከሀገር ውጡ የማለት ስራ ላይ ትልቁን ስራ የምትወጣው ግብጽ ነች ጅቡቲ አንድም ወንዝ የላትም በተፈጥሮ አለ አንድም ወንዝ ማለት ነው ከኢትዮጵያ የሚሄድ ውሃ ነው የሚያረሰርሳት ይሄን ቦታ እንዴት ነው ህዋሃት እንደገና ሊያቋቋም የሚችለው ነገር በጣም አስከፊ ነው ወደ ጦርነት ሊገባበት የሚችል እድላል እሺ የጊዜው አስተዳደሩ ምን እየሰራ ነው እሳቸው የሚሰጡት ጊዜው አስተዳደሩ ሊሰራ አይደል እንደ ይመጣው ወደ ግጭት መግባታቸው እንደምናቀው እዛ ቦታ ላይ ሁለቱም የታጠቁ ኃይሎች ተቀምጠዋል ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን ዛሬ በሐሳብ ዴይሊ በርከት ያሉ መረጃዎችን እኔ ዮርዳኖስ ለማና በርከት ያሉ መረጃዎችን ይዘን መጥተናል የዩቲዩብ ቻናላችንን ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብነታችሁን እንዳይለየን እየጠየቅን በሐሳብ መስጫ መልእክቱ ላይም ሐሳባችሁን እንድታስቀምጡልን እንጋብዛለን በዛሬ እንግዲህ በርከት ያሉ መረጃዎች አሉን ትናንትና እንግዲህ ሰንበት ነበርና ይወጡ በርከት ያሉ መረጃዎች አሉ በማሟቂያ ሐሳባችን የካናዳ መንግስት ዜጎቼ በምንም አይነት ሁኔታ አስገዳጅ ሁኔታ ካልተፈጠረ ወደ ኢትዮጵያ ማንኛውንም እንቅስቃሴ እንዳታደርጉ ብሎ መግለጫ ወጣልና የካናዳ መንግስት ምን አስቦ ነው እንደዚህ ሊል የቻለው የሚል በርከት ያሉ ሐሳቦች እየተነሱ ይገኛሉ ከዚህ ሙጪ ስፔሲፊክ የጠቀሳቸው ቦታዎች አሉ እነዚህ አይነት ቦታዎች እንዳትሄዱ ብሎ ለሚታወቀው ሀገሪቷ ላይ በርከት ያሉ አካባቢዎች ላይ ግጭት እንዳለ እናውቃለን ግን የካናዳ መንግስት በዚህ ልክ ዜጎቼ በምንም አይነት አስገዳጅ ሁኔታ እንግዲህ እናውቃለን በጣም አስገዳጅ ሁኔታ ካልተፈጠረ እንዳትሄዱ ያለበት መንገድ በጣም አስገራሚ ነበር በረከት አው እኔ እንደውም ተደጋገመብኝ ልበል ከዚህ በፊት የአሜሪካ ኤምባሲ እንደዚህ አይነት መሰል መግለጫዎችን ሲያወጣ ነበር አሁን ደግሞ የካናዳ ያለ ደግሞ የቀጠለ ይሄዳል እነሱ የሚደርሳቸው መረጃ የሀገር መከላከያና ደህንነት ተቋሞቻችን የማያውቁት መረጃ ምን አለ ባለፈው በተከታታይ እንደዚህ አይነት መግለጫዎች ሲወጡ ነበር ከኤምባሲዎች ከተለያየ ኤምባሲዎች ምን ተፈጠረ ምንም የአሜሪካ ኤምባሲ ከበድ ጠበቅ አድርጎ ነበር መግለጫ የሰጠው ምን ተፈጠረ ምንም እና አንዳንዴ መረጃ ኖሯቸው ሊሆን ይችላል ግን የደረሳቸው መረጃ ቢያንስ ኢትዮጵያ ሀገር ነች ሉዓላዊት ሀገር ነች ትልልቅ ተቋማት አሉ እንኳን ለኢትዮጵያ ቀርተው ለሶማሌ ላዊሶም የሚተርፉ የጸጥታ ኃይል ያላት ትልቅ ሀገር ነች ማማከር ይችላሉ ክፍት ነው ተቋሞቻቸው የኢትዮጵያ እንደዚህ አይነት ኢንፎርሜሽን ደርሶን ነበር እንዴት ነው እናንተ ጋር ያለው ብሎ አመሳክሮ ቢያወጡ ይሻላል ማለት ታማኝነታቸውም እየጠፋ ነው ገባ ተደጋጋሚ የአሜሪካ መንግስት አብሶ በኤምባሲው በኩል ብዙ ጊዜ ሰማውት እንደዚህ ሊሆን ነው እንደዚህ ሊሆን ነው ይላል ግን ምንም ነገር አይፈጠርም ሌሎቹም እንደዛው ያ ማለት ኤምባሲዎቹ የሚደርሳቸው መረጃ ቼክ ማድረግ አለባቸው ምክንያቱም የሆነ ነገር አንተ ፕሪዲክት አድርገህ ምንም ካልተፈጠረ ለምሳሌ ሜትሮሎጂ ዛሬ ደመናማ ነው ብሎ ፀሐይ ከሆነ አይ ዛሬ ቅልጥ ያለ ፀሐይ ነው ብሎ ደግሞ ድብን ያለ ዝናብ ከዘነበ ራሱን ቼክ ማድረግ አለበት እነዚህ ኤምባሲዎች መረጃ ኖሯቸው ሊሆን ይችላል መረጃውን በማስረጃ አስደግፈው ኔትወርክ አድርገው ከሀገሪቷ ጋር አጣርተው እንደዚህ ነገር ቢያወጡ ቢያንስ ይሻላል ይሄ አንደኛውም ማደናገሪያ ነው ህዝብን ማደናገሪያ በግልጽ እንደሞ ቋንቋና ወራ ካለው ሽብር መፍጠርም ጭምር ነው በእኔ አስተሳሰብ ሽብር እየፈጠርክ ነው እንደዚህ አይነት መረጃ ስታወጣ የሀገሬ መንግስት ቀን ከሌሊት ዝናብ ፀሐይ ቁርያ ሳይለው ደግሞ የሚንቀሳቀሰው ሰራዊት ያልነገረኝ እነሱ የሚነግሩኝ ምንድነው በዛ ላይ ደግሞ ያሉት ነገር እንኳን አንደኛውም ሆኖ አይገኝም እና ሁም ብለው ፕሮፓጋንዳ የመስራት ስራ ዲስኢንፎርም የማድረግ ስራ እየሰሩ ነው ብያምናለሁ በጣም ትክክለኛ ያለውን አሰራር ነው ራሳቸውን ቢያርሙ በጊዜ እዚህ ጋር ግን በረከት የካናዳ መንግስት የሰጠበት አገላለጽ ነው ልክ ነው ማለት ነው እኔ አንድ ማይበት አንግላለ ምን መሰለ እንደ ኢትዮጵያ ያረጋው እንደ ጠቅላላ ሀገሪቷ ስጋት አለ ማንኛውም ወደ ኢትዮጵያ የምትሄዱ የካናዳ ዜጎች አስገዳጅ ሁኔታ ካልሆነ እንዳትሄዱ ነው የሚለው ነገር ግን ራሱ የገለጻቸው ቦታዎች አሉ ስፔሲፊክ ቦታዎች ለምሳሌ በሰሜኑ ኢትዮጵያ ብሏል ሰሜኑ ኢትዮጵያ በትግራይና በአማራ ክልል ይሄ ልክ ነው በሁለቱ ክልሎች ከፍተኛ ውጥረት አለ ውጥረት የሚባል ነገር ልክ ነው ዜጎች የሚመጣባቸው ነገሮች ምን እንደሆነ ላያውቁ ይችላሉ ሊፈጠር ይችላል ይሄ ነገር ልክ ነው ግን የሰጠበት አገላለጽ ልክ አይደለም
እንደ ኢትዮጵያ መግለጹ ልክ አይደለም ስንት ሰላማዊ ቦታዎች አሉ ስንት ዜጎች ሰላም ወጥተው የሚገቡባቸው ቦታዎች አሉ ሌላው የገለጸው ልክ ብዬ የማስበው በኦሮሚያ ክልል ብሎ በሰሜን ሸዋ በምዕራብ ሸዋ በምስራቅ ወለጋና ቄለም ወለጋ እንደዚሁም ሆሮ ጉዱሩ ወለጋዎች አካባቢዎች ላይ እዚህ ቦታዎች ላይ ይታወቃል ኦነግ ሸኔ በስፋት የሚንቀሳቀስባቸው ቦታዎች ናቸው ህዝቦችን ያግታል እንደዚሁም የሀገርን ዜጋ አግተ የውጭ ዜጋ ስታገኝ ምን አይነት ለውጥ አለው የሚለው ሀገሪቷ ላይ ትልቅ ችግር ሊያመጣ ይችላል አንድ ካናዳዊ ታገተ ማለት የኢትዮጵያ ዲፕሎማሲ ላይ ከፍተኛ ችግር ነው ነገር ግን የካናዳ መንግስት በኢትዮጵያ ሳይሆን በአንዳንድ ቦታዎች ላይ እንቅስቃሴ የምታደርጉ ዜጎቼ እንቅስቃሴያችሁን ልትገድቡ ይገባል በርካታ ኤምባሲዎች እኮ መረጃ ያወጣሉ በየቀኑ አይደለ እዚህ ቦታ እንዳትሄዱ ይላሉ ያላቸውን ስጋት ከመጠርጠር አንፃር ነው ነገር ግን እንደ ሀገር እንደ ኢትዮጵያ እኮ በጣም ሰፊ ሀገር ነች አንድ ሁለት ክልል ቦታ ላይ ትንሽ አለመረጋጋት ወቅታዊ አለመረጋጋት ቢፈጠር እንደመላ ሀገሪቷን መውቀስ ልክ አይደለም ብዬ ነው የማየው እሺ ሌላው እንግዲህ ወደ ሁለተኛ ሐሳባችን ስንሻገር ጅቡቲ በርካታ ኢትዮጵያኖችን እያፈሰች እንደሆነ በርከት ያሉ መረጃዎች እየወጡ ይገኛሉ በረከት እንደምናስተዋውሰው ህጋዊ ሰውነት የሌላቸው ኢትዮጵያኖችና ሌሎች ዜጎችንም ብላ ባወጣችው መግለጫ በአንድ ወር ጊዜ ውስጥ ሀገር ለቀው እንዲወጡ ጅቡቲ ትዕዛዝ ሰጣ ነበር የኢትዮጵያ ኤምባሲ በጅቡቲ የሚገኘው የኢትዮጵያ ኤምባሲም ዜጎችን እየመዘገበ በህጋዊ መንገድ የማውጣት ስራ እየሰራ ነበር ግን ነገሩ ቀኑ በቂ አይደለም እንደምናውቀው በርካታ ኢትዮጵያኖች በቁጥር ራሱ ጠቅሰን እኮ አንችለውም በርካታ ኢትዮጵያኖች የሚኖሩት ጅቡቲ ውስጥ ነውና እነዚህን ዜጎች ብዙሃኑ ደግሞ የህጋዊ ፍቃድ የላቸው እንዴት ብንል ከኢትዮጵያ ወደ ጅቡቲ ድንበራችን ያን ያህል ጥብቅ አይደለም በቀላሉ መሻገር ትችላለህ ሲቀጥል ኢትዮ ጅቡቲ ባቡር አለ ማንኛውም ሰው እኮ ቲኬት ቆርጦ እኔም ዛሬ ቲኬት ቆርጬ ጅቡቲ ገብቻ ድሬ መመለስ ይችላል በዛ ምክንያት ይሄዱ እዛ ስራ ያዙ ኑሮ ያዙ በርካታ ነገሮች ንብረት ያፈሩ በርካታ ኢትዮጵያኖች አሉ እነዚህ ኢትዮጵያኖች ጅቡቲ በህጋዊ መንገድ ህጋዊነት ከሌላቸው ውጡ አለች መውጣት አልቻሉም ነገር ግን አፈሳ ጀምራለች ይሄ በጣም ያልተገባ ነገር ነው ሌሎች ሀገራቶች እኮ በህጋዊ መንገድ የማይኖሩ ዜጎችን የሚያስወጡበት መንገድ እናቃለን እስር ቤት ይገባሉ እስር ቤት ከተገቡ በኋላም በህጋዊ መንገድ ከሀገራቸው መንግስት ጋር የራሱ መንግስት ተስማምቶ እንዲወጡ ይደረጋል ነገር ግን ጅቡቲ እየፈጸመችው ያለችው ነገር እንደ ጎረቤት እንደ አንድ ሀገር የማይገባ ነገር ነው እና ይሄንን በጣም ይሄ ሐሳብ በጣም የሚያስገርም ነው ምክንያቱም ጅቡቲ እያደረገችው ያለችው ቅርርባችንን የማራራቅ ስራ ነው ኢትዮጵያና ጅቡቲ እኮ አንዱ ባንዱ ላይ ተንተራሳ ሀገር ነውና ይሄ ነገር ተገቢ አይደለም እላለሁ እውነት ነው በነገራችን ላይ ምናምን አለው መሰለ ህገወጥ ነው ምንም ማስተባበል ሰጠው አትችልም ግን ይርክበት መንገድ እንዴት ነው ጨዋታው ለምሳሌ እዚህ ጅቡቲ ውስጥ ብዙ ኢትዮጵያኖች ሆቴል ንግድ ብዙ ኢንቨስትመንት ላይ ያሉ እና አስተዛሬ ድረስ ሲኖሩ ብዙ ሀብት አፍርተዋል ልጆች ወልደዋል ትዳር መስርተዋል ትምህርት ቤት አስገብተዋል ልጆቻቸውን ብዙ ማህበራዊ መስተጋብሩ በጣም የተሳሰረ ነው ውጡ ስትል ህጋዊ አይደላችሁም ስትል ጥያቄ ትክክል ሊሆን ይችላል ግን ካለን መስተጋብር እኛና እነሱ ማለት እንደ ሌሎች ሀገሮች አይደለም ኡማር ጌሌ የት ነው እየመጣ የሚያሳርፈው ኢትዮጵያ በተለይ ደግሞ ጅቡቲ በተለይ ደግሞ ድሬዳዋ ውስጥ ሆቴል አለው ኑሮ አለው ቤት አለው ይሄ ሰው አይደለ ልክኛም ጅቡቲንም እንደዛ ነበር እያየናት እየኖርን ያለ ነው እኛ ደግሞ በዚህ በቁርኝታችን መሃል ደግሞ ተጠባቂ የሚሆነው ነገር ምን አለ መሰለ እንደ ቤተሰብ አይደል እየተያየን ያለ ነው ህጋዊ ያልሆኑትን ህጋዊ የማድረግ ሂደት ማስጀመር ይቻላል በጣም ቀላል ነው ከባድ ነገር አይደለም ቁጭ አድርጋ ሬጂስተርድ ማድረግ አይደል ሬጂስተርድ ታደርጋለህ ማንነታቸውን የጉዞ ፓስፖርታቸውን ሁሉ ነገር ተጣራ ምክንያቱም እነዛ 20 30 አመት ከዛ በላይ እድሜ ልኮቻቸውን እዛ ተወልደው አድገው ብዙ ታሪክ ውስጥ ይገባዋሉ ስለዚህ እነዚህ ሰዎች ህጋዊ የማድረግ እርምጃ መሄድ ይችላል ዲፕሎማሲ አለ እዚህ ላይ መሃል ላይ ስለዚህ የማድረግ እርምጃ አለ ትልቅ ነገር አይደለም ስደተኞች ሆነው ደግሞ ይመጡትን ጅቡቲን መስመር አድርገው ደግሞ ለማለፍ የሚሄዱትን ደግሞ ትይዛለህ ታስቀምጣለህ ማለፍ የሚፈልገውን ወደ ሬፊውጂ ካምፕ የሚገባውን ታስገባለህ ከዛ ደግሞ ወደዚህ መምጣት ያለበትን ደግሞ ሂደት አለው ለምሳሌ ፍርድ ሂደት ላይ አሉ የሁለት ወር ቀጠሮ የሶስት ወር ቀጠሮ የተሰጣቸው አሉ እሱን ሁሉ ነው የምትበጥሰው ማህበራዊ ሁኔታቸውን ሁሉ ነገራቸውን ነው የምትበጥሰው ሆቴላቸውን ሸጠውት ነው የሚመጡት ጥለውት ነው የሚመጡት አስበዋል በጣም ከባድ የሆነ ክራይሲስ ውስጥ ነው
የሚከተው ይሄ እንደ ሁለቱ ማህበረሰቦች ውስጥ ሂደቱ በጣም ከባድ ዋጋ የሚያስከፍል ይሆናል ብዬ አስባለሁ በጣም ዋጋ ያስከፍላል እንጂ በረከት ይሄ ምንም ወደ ኋላ ወደፊት የምትለው ጉዳይ አይደለም አንድ ሰው 20 ዓመት አንድ አካባቢ ላይ እንኳን አንድ ሀገር ወጣ ኖረ 20 ዓመት አፈራው ሀብት ንብረት አለ በዛ ላይ ትዳር ጋብቻ የሚባል አለ በርካታ ያኖች እኮ ከጅቡቲያኖች ጋር ተጋብተዋል ነገር ግን ፍቃድ የለህም ብለ ስንት አይነት ቤተሰብ ነው የምትበልተው አንተ ቅድም ባነሳው ሐሳብ መስማማው ለነዚህ ሰዎች ህጋዊነትን መስጠት ህገወጦች እኮ ይኖራሉ ልክ ነው ሀገር ውስጥ ህገወጥ ሰው እንዲኖር ማንኛውም ሀገር አይፈልግም እነሱን ለማባረር የምትጠቀምበት መንገድ ግን በዚህ መንገድ አይደለም ህገወጦችን ራሳቸውን ምዝገባት ብታካሄድ እነዚህ ህገወጥ ሰዎችን እኮ ታገኛለህ ቀላል ነው ነገር ግን ሁሉንም ነው አሁን ኢትዮጵያኖች በርካታ ናቸው ሲኖሩ ከዚህ በፊት እንደዚህ አይነት ጥያቄ የለም አሁን እኮ ወደ ሌላ ወደ ውጭ ሀገር እኮ ስትሄድ አንተ ህጋዊነት እንዲኖርህ እኮ የመኖሪያ ፍቃድ ለማግኘት ነው የምትጣጣረው እዛ ሀገር ላይ ሄደህ ጅቡቲ ግን ስትሄድ ሰርተህ ማግኘት ነው መኖር ነው የምትፈልገው እዛ ያሉ ሰዎች ኢትዮጵያኖች ጅቡቲን እንደ ሀገር ነው የሚቆጥሯት እንደ ኢትዮጵያ ሀገር ተከፍላ ብትኖርም እንደ ሀገር ስለሚቆጥሯት የመኖሪያ ፍቃድ ለማግኘት ምንም የሚያደርጉት ጥረት አልነበረም በዛ መንገድ በህጋዊ መንገድ የመኖሪያ ፍቃዳቸው ፓስፖርታቸው ታይቶ እነዚህ ሰዎች ህጋዊነት ሰጥቻቸዋለሁ እነዚህ ሰዎች ግን ህጋዊነታቸው ስለማይረጋገጥ ለሀገር የስጋት ስለሆኑብኝ ማባረር ብላ ብትችላለች እንጂ እንዳለ ዜጎችን ሁሉንም ኢትዮጵያኖችን ማለት አሁን ጅቡቲ ያወጣችው ህግ እኮ የውጭ ሀገር ዜጎች ነው የሚለው ነገር ግን የውጭ ሀገር ዜጎች ስንል ጅቡቲ ላይ ማን ይኖራል ማን ከፍተኛ ቁጥር አለው ብትል ቁጥሩ ምንም ጥያቄ የለውም ኢትዮጵያኖች ናቸው በርካቶች እነሱ ላይ ያደረገችው ነገር ተገቢ አይደለም ሌላው ሲቀጥል አሁን ያደረገችበት ያለው መንገድ ከዚህ በፊት እኮ ኤምባሲ መሄድ የምትፈልጉ መጣችሁ ተመዝገቡ ብሎ በርካታዎችን እየመዘገበ ነው የሰጠችበት ቀን ከማጠሩ አንፃር እነዚህ ዜጎች ሀብት ንብረታቸውን ትዳራቸውን ቤተሰባቸውን ባንዴ በትነው መሄድ አይችሉም እነዚህን ሰዎች እያሳደዱ ማፈስና ያልተገባ ነገር ማድረግ እንደ አንድ ሀገር ብለን ልንወስደው እኮ እንችላለን ኢትዮጵያና ጅቡቲ እኮ በጣም ቁርኝት ያለን ሀገር ነው እና እነዚህን ዜጎች እንደዚህ ማንገላታቱ ተገቢ አይደለም በነገራችን ላይ ምን አለ መሰለህ ብልህ ሰዎች ዕውቀትን ይከተላሉ ሞኝ ግለሰቦች ሰውን ይከተላሉ አሁን ጅቡቲ ያረጋች ያለችው ነገር እሱ ነው ለምሳሌ ይሄን በማስረጃ እናስደግፈው አጀንዳ 2063 በአፍሪካ ህብረት ይወጣው ላይ ምን ይላል መሰለህ እሷም አንደኛው የአፍሪካ ህብረት አባል አይደለች ምን ይላል መሰለህ ሰዎች በነፃ የመንቀሳቀስ በራሳቸው አገሩ የራሳችን አይደለ ሶ በነፃ የመንቀሳቀስ መብት ተሰጥቷል እዛ ላይ ሁለት የመኖር ክልከላዎችን ማስወገድ ይላል የት ላይ አጀንዳ 2063 ላይ ሰፍሯል ፈርማበታለች ከዛ ደግሞ ሂደቱን ደግሞ የሚያከፈው ደግሞ ነገር ልንገር በአሁን ሰዓት ላይ መሐሙድ የሱፍ ምናዊ ናቸው ጅቡታዊ ናቸው ከዛ ደግሞ ጨምርበት እሳቸው የኤዩ ቼርፐርሰን ናቸው ይሄንን አጀንዳ 2063 ለማስፈጸም ነው የተቀመጡት የነበሩበት የቀድሞ ቦታቸው የውጭ ጉዳይ ሚኒስቴርነት ቦታ ላይ ይዞ ሲሰሩ የነበሩ ይሄንን አፍሪካን አንድ የማድረግ ፍሪ ማርኬት ፍሪሊ መንቀሳቀስ የሚቻልበትን ሂደት ለመተግበር የተሯሯጡ በጎን ደግሞ የማስወጣት የማባረር ሂደት ውስጥ ገብተዋል አሁን ጅቡቲን ስትመለከት እርስ በርሶ የተጣረዘ ሂደት ውስጥ ገብታለች አጀንዳውን ሰዎች እንደልባቸው የፈለጉበት ቦታ ላይ የፈለጉበት ሀገር ላይ ገብተው እንዲሰሩ እንዲያለሙ እንዲንቀሳቀሱ ይሄንን አጀንዳ 2063 ለማስፈጸም ጅቡቲ ቆማ በተቃራኒው ግን እሷ እየሰራች ያለችው ይሄንን ህግ በመርገጥ ውስጥ ነው የተቀመጠችው ለዚህ አካሄዷ ምን አለ መሰለ አርቀህ ከመሄድህ በፊት መንገዱን ትክክለኛነት አረጋግጥ አሁን እየሰራች ያለችው እሱን እየሄደችበት ያለው መንገድ ያላረጋገጠችው አላወቀችው ምክንያቱም አስፈጽማለሁ ብላ የቆመችበት አላማ ፍሪሊ ሰው አፍሪካ ውስጥ እንዲንቀሳቀስ ነው ግን እሷ እየሰራች ያለችው ምንድነው ክልከላ ማውጣት እገዳ ማውጣት አስበዋል ኢትዮጵያ እንደዚህ አይነት ህግ ብትተገብር ምን አይነት ክራይሲስ ሊመጣ እንደሚችል አስበው ሶ አርቀህ ከመሄድ በፊት የምትሄድበትን መንገድ ትክክለኛነት አረጋግጥ
እዚህ ጋር እኮ እነዚህን ዜጎች ህጋዊነት የላቸውም ከሀገር ውጡ የማለት ስራ ላይ ትልቁን ስራ የምትወጣው ግብጽ ነች። ይሄ ህግ እኮ ከዓመት በፊት ምናምን ጅቡቲ ላይ ወጥቷል። ነገር ግን ተግባራዊ መደረግ የጀመረበትን ወቅት ስንመለከተው ግብጽና ጅቡቲ ያላቸውን ቁርኝነት ለማጠንከር በሚያደርጉበት ሂደት ግብጽ ታዳሽ ኃይል ላይ ለጅቡቲ በርካታ ነገሮች ያደርጋሉ የሚል እንደ ጊፍት አይነት ስጦታ ስትሰጥ ግብጽ የምትፈልጋቸውን ነገሮች ጅቡቲ ላይ መተግበር ጀመረች። ከነዛ ውስጥ አንዱ ነው። እኔ የምሰጋው ጅቡቲ መሃል ሰፋሪ ሆና እንዳትቀር ነው። ግብጽ እናስታውሳለን። ግብጽ የኢትዮጵያ ህዳሴን ግድብ ለማስቆም ከሱዳን ጋር ከፍተኛ ቁርኝት አድርጋ ኢትዮጵያ ላይ ከፍተኛ ጫና ስትፈጥር የነበረች ሀገር ነው። ነገር ግን እንደማይሆንላት ስታቅ ሱዳንን ትታ የራሷን ጥቅም ያስቀደመችው። አሁንም ግብጽ አሁንም ጅቡቲ ይሄ እዳ የሚደርስባት ሀገር ነው የምትመስለኝ። ምክንያቱም ከኢትዮጵያ ያላት ቁርኝነት እናውቃለን። ኢትዮጵያኖችና ጅቡቲ እኮ ንግዳችን የተያያዘ ነው። ወደብ የምታከራየን ሀገር እሷ ነች። ከሷ በርካታ ሸቀጦቻችን በሷ አራግፈን የምናመጣው እኛንም ትጠቅመናለች፣ እኛም ለጅቡቲ የምንጠቅማት ነገር አለ። ይሄ ነገር የኛን ቁርኝት እያቃቃሩ እያከፋው የሚሄድ ከሆነ ነገ ግብጽ ዞር ብላ አታያትም። ጅቡቲ የሆነ ነገር ላይ ብትወድቅ ተመልሳ ማታይ ሀገር ብንመለከት ግብጽ ነች። ነገር ግን የራሷን ጥቅም ለማስቀደም ስትል አሁንም ጅቡቲ ውስጥ ገብታ ኢትዮጵያኖችን የምታሰቃይበትን መንገድ መመልከት እኮ ይቻላል። በነገራችን ላይ ዮርዲ ያህያ ባል ከጅባ ያስትልም ሆነና ነገሩ ግብጽ የሶላር ኢነርጂ ሰጥሻለሁ ከኢትዮጵያ ጋር ያለሽን ይሄንን ግንኙነት ዞር እንድታረገው ነው ሂደቱ አይደለ? በጣም ጥሩ። ሶላር ኢነርጂ ሙሉ በሙሉ ያገርህን ፍላጎት ከቨር ማድረግ አይችልም። እንኳን ሶላር ኢነርጂ ይቅርና ኒውክሌር ፓወር ፕላንት እንኳን ቢኖርህ የመሸፈን ነገሩ በጣም ከባድ ነው። ይህ በሆነ ባለበት ውስጥ እሺ ግብጽ ለሱዳንም አሁን ደግሞ ለጅቡቲ ያቀረበች ያለችው ነገር ምንድነው? ኢትዮጵያ በአካባቢው ላይ ጂኦፖለቲካ ላይ የፓወር ሃብ ሆናለች። ያንን ተጽዕኖ የኢትዮጵያ ለመምታት ለመገዳደር ለማድረግ የፈለገችው ምንድነው? የሶላር ኢነርጂ መግጠም ነው። አንደኛ ግብጽ የማድረግ አችልም። ለምን በለኝ ግብጽ ራሷ ሀገር ውስጥ ኢንፍሌሽን አለባት። በአይኤምኤፍ ከ130 ቢሊየን በላይ ዕዳ አለባት። ከአይኤምኤፍ ከዓለም ባንክ እያልከ ደግሞ ከሄድክ በጣም ብዙ ነው የምትወጣው። የራሷ አሮባት እንዴት ነው እዚህ ጋር ለጅቡቲ መታ ፓወር ፕላንት የምትገነባው? የማይመስል ነገር ነው። አንድ በል። ሁለተኛ ነገር ደግሞ ኢትዮጵያ ኢትስ ኦኬ ወደ ጅቡቲ የሚሄደውንም መብራታችንን ብናቋርጠው ወደ ጅቡቲ የሚሄደው ውሃችንን ብናቋርጠው ግብጽ እንዳለችው ምናልባትም እንዳለችው የትም ውስጥ ገብታ ሶላር ፓወሩን ገጠመች። ውሃውን ከየት አባቷ ተገጥመዋለች? ጅቡቲ አንድም ወንዝ የላትም በተፈጥሮ ላይ አንድም ወንዝ ማለት ነው። ከኢትዮጵያ የሚሄድ ውሃ ነው የሚያረሰርሳት። ሁሉንም ነገር ለሁሉም ነገር 100% የምትጠቀመው ከኢትዮጵያ የሚሄደው ውሃ ነው። እሺ ግብጽ በቦይ ተላክላታው አልኩህ እኮ ቅድም የጋራ ተጠቃሚነት ኢትዮጵያና ጅቡቲ በጣም አስፈላጊ ነገር ነው ያልኩህ እኮ እነዚህ ጉዳዮች ናቸው። እኛ ወደብ ስለሌለን ወደብ ለኢትዮጵያ ህልውና ነው። የትኛውም ሸቀጣችንን በጅቡቲ በኩል ለምናስገባው ይሄ ነገር እኛን በጣም ነው የሚጠቅመን። ሲቀጥል ጅቡቲ ከኛ ኤሌክትሪክ፣ ውሃ፣ ሌሎች መሰረተ ልማቶችን ማታገኝ ከሆነ ትልቅ ችግር ነው የሚፈጥረው። ኤሌክትሪክ ስቲል አንድ ቀን ጅቡቲ ውስጥ ተቋርጦ ይዋልና ምን ይፈጠራል የሚለውን እኮ መመልከት እንችላለን። ሌላውን ትተው ጫት ከኢትዮጵያ እኮ ነው የሚሄደው። ይሄን ነገሮች እኛ ብናቋርጥ የሁለቱ ሀገሮች ግንኙነት በጣም ይሻክራል። ነገር ግን ሰጥቶ መቀበል መርህ አለ። በተለይ ከጎረቤት ጋር ስትሆን ያለህን ታካፍላለህ፣ የምትፈልገውን ትወስዳለህ። በዚህ ሰጥቶ መቀበል መርህ ላይ ጅቡቲ እኮ ደና እየተጠቀመች ያለች ሀገር ነች። ግብጽ ግን እጇን አስገብታ እየሰራችው ያለችው ሴራ አሁንም በጣም ከባድ። በነገራችን ላይ ዮርዲ ቅድም ስታነሳው ለአንድ ቀን ጅቡቲ መብራት ቢቋረጥባት ምን ይሆናል ጫቱን አነሳ ነው አይደለ? ጅቡቲ ለአንድ ቀን መብራት ቢቋረጥባት ምን ይሆናል መሰለ? ጅቡቲ ውስጥ ያለ ኤሲ መቀመጥ አትችልም። አንድ ሁለት ጅቡቲ ውስጥ የሚወለዱ ህፃናቶች በሙሉ በማቀስቀዣ ላይ ነው እስቲያድጉ ድረስ ውሃውን ለመንከር በመዘፍዘፊያ ተደርጎ ውሃ ውስጥ ነው የሚያስቀምጧቸው። የአየር ንብረቱ እሳት ነው። ያለ ኤሲ ደግሞ እንኳን መስራት ይቅርና ቁጭ ብለህ ህይወትን ማንቀሳቀስ እንኳን የማችልበት ደረጃ ላይ ነው።
ይሄ ማለት እውር ከዘራውን ሲወረውር እንደማለት ነው። ከመሸጋገሪያ በኋላ ተመልሰናል። እንግዲህ ወደ ቀጣይ አጀንዳችን ስንሻገር ቀጣይ አጀንዳችን የሚሆነው ህወሓት ደቡብ ትግራይ ላይ እንደገና አዲስ ስርዓት ላቋቁም ነው የሚል መግለጫ ትናንትና ሲያወጣ ተመልክተነው ነበር። ህወሓት ምን አይነት ስርዓት ሊያዋቅር ነው ብለን ስንመለከት እስካሁን የነበረውን አሰራር አፍርሺ እንደገና እንደ አዲስ ነው ማዋቅረው አለ። ይሄ ቦታ ደቡብ ትግራይ አሁንም ቢሆን የይገባኛልነት ጥያቄ ያለበት ትልቅ ቦታ ነው። ይሄን ቦታ እንዴት ነው ህወሓት እንደገና ሊያቋቁም የሚችለው ነገር በጣም አስከፊ ነው። ወደ ጦርነት ሊገባበት የሚችል እድል አለ። እዛ አካባቢ ላይ በርካታ የሰፈሩ ታጣቂ ኃይሎች አሉ። ህወሓት አሁንም እኔ ያስተዳደርኩት አይደለም ብሏል። ይሄን ቦታ እውነትም ህወሓት እንደሚለው ከጦርነቱ በኋላ ያጣውና የተነጠቀው ቦታ ነው። እነዚህ ቦታዎች ስንመለከት ራያ፣ ማይጨው፣ አላማጣ እንደ ሰቆጣ፣ ኮረም ያሉ አካባቢዎች ናቸው። ይሄ ቦታ አሁንም በፌደራል መንግስት ትልቅ ጥያቄ የሚነሳበት ቦታ ነው። የይገባኛልነት ጥያቄ ይነሳበታል። እነዚህ ቦታዎችን ለማን ነው የምትሰጠው ስትል ገና ያልተመለሰ ጥያቄ ነው። ነገር ግን አሁን ህወሓት የኔ ነው ብሎ እንደገና አዲስ አስተዳደር ላቋቁም ነው በዞኑ አዲስ አስተዳደር ላቋቁም ነው ማለቱ ተገቢ አይደለም። ምክንያቱም እነዚህ ጥያቄዎች መጀመሪያ መፈታት አለባቸው እንላለን። ምክንያቱም ህወሓት ለአስተዳደር ብሎ የሚልካቸውን ሰዎች ትልቅ ችግር ነው የሚፈጥሩት እዛ ቦታ ላይም እስካሁን ሲያስተዳድሩ የነበሩ ሰዎችም ሌላ ችግር ነው የሚፈጥሩት። ጌታቸው ደብረጽዮን እንዳለው ከሆነ እዚህ ቦታ ላይ የሚሰየሙ ሰዎች ከዚህ ቀደም የተሰየሙ ሰዎች ልክ ስላልሆኑ ነው። በአቶ ጌታቸው ረዳ በቀድሞ የትግራይ ክልል ጊዜ አስተዳደር ጊዜ የነበሩት የዚህ ዞን አስተዳዳሪዎች ያልተገቡና ለህወሓት የማይመጡን ሰዎች ናቸው ብሏል። እነዚህን ሰዎች እኮ ሲሾሟቸው ራሱ ደብረጽዮን ተወክሎበታል። ነገር ግን አሁን የራሴን ጥቅም አላስጠበቁልኝም ቦታውን እንደኔ ግምት እነ ደብረጽዮን ይሄንን የሚፈልጉት ቦታውን ከዛ ከሌሎቹ ኃይል ላይ ባላቸው አቅም ተዋክተውም ተናጥቀውም ሞተውም ተጋርለውም ቢሆን እንዲያስመልሱለት ነው የሚፈልገውና ህወሓት እየሄደበት ያለው መንገድ ልክ አይደለም። ይሄ መንገድ ልክ አይደለም ለምንለው እኛ ከራሱ ከህወሓት ሰዎች በሚወጣ መረጃ ነው። ጌታቸው ረዳ በዚህ ቦታ ላይ መግለጫ ሰጥቷል። እንደዚሁ ፕሮፌሰር ክንደይም እንደዚሁ እዚህ ቦታ ላይ መግለጫ ሰጥቷል። ይሄ ቦታ ተገቢነቱ ገና መረጋገጥ አለበት የሚሉት ቦታ ነውና እዚህ ቦታ ላይ ያለው ውዥንብር በጣም ከፍተኛ እየሆነ መጥቷል። ዮርዲ ይሄ መግለጫ የሰጠው ማን ነው? ህወሓት ዶክተር ደብረጽዮን ናቸው የሰጡት አይደለ? እሺ የጊዜው አስተዳደሩ ምን እየሰራ ነው እሳቸው የሚሰጡት? ጊዜው አስተዳደሩ ይሄን ሊሰራ አይደለ እንደ የመጣው ሹመት ከፌደራል ያገኘው ይሄን ቦታ ሊሰራ አይደለ እንዴ? ትግራይን የማስተዳደር ስራ ሊሰራ ነው የተሰጠው። ታዲያ ፓርቲው ምንድነው የሚሰራው? እዚህ ጋር እኮ ጊዜ አስተዳደሩ እንደዚህ አይነት ጥያቄዎችን ማንሳት እንዳይችል የፕሪቶሪያ የሰላም ስምምነት ላይ ተስማምቷል። እነዚህ የይገባኛልነት ያለባቸው ቦታ ስለሆነ ህወሓት አሁንም በጊዜ አስተዳደሩን አያገባኝም አንተ እኔን አታስተዳድረኝም የሚል አካል እንደሆነ እኮ መመልከት የምንችልበት ሁኔታ ነው። እንዴት እንደሚነበብ ካወቅ እያንዳንዱ ሰው መጽሐፍ ነው ታነበዋለህ። ያልልህ የፈለኩት ለመሰለ ጊዜው አስተዳደሩ የተቀመጠው ለምንድን ነው? ይሄንን አይነት መግለጫዎችም እንዲያወጣ አስተዳደራዊ ሂደቶችንም እንዲከታተል ነው የተቀመጠው አይደለ? ምን ይሰራል ፓርቲው? ፓርቲው የደብረጽዮን ነው መግለጫ ሲየሰጡት ፓርቲው ምን አገባው? ጊዜው አስተዳደሩ ያለ እንዴት ነው ፓርቲው መግለጫ የሚሰጠው? ይሄንን እኮ እንዲያስተዳድር የተቀመጠው በፕሪቶሪያውም ሆነ በዚህ ከፌደራል መንግስቱ ሙክልና የተሰጠው በጄኔራል ታደሰ ወረደ የተወከለው ነው ጊዜው አስተዳደር። ይሄ መስጠት ያለበት ለምንድነው ህወሓት መግለጫ የሚሰጠው? እዚህ ጋር ምን መሰለ ህወሓት እንደዚህ አይነት መግለጫዎች የሚያወጣው የጊዜ አስተዳደሩ እንደዚህ አይነት ጥያቄዎችን የመጠየቅ መብት የለው። እነዚህ ይገባኛል ቦታ ያለባቸው ቦታዎች ናቸው። የፌደራል መንግስቱ ሊጠይቅ የሚችለው በደብዳቤና በደብዳቤ ነው። ህወሓት ግን ማንንም አይጠይቀኝም ማንንም አይከለክለኝም ብሎ የሚያስብ ፓርቲ ነው። የጊዜ አስተዳደሩንም አመራር አይከተልም። ለማስመሰል ጀነራል ታደሰ ወረደ ቅድም እንዳልከው ሲመጣ አቀባበል አደረጉለት እንጂ የራሳችንን ሰው ሾመናሉ እንጂ አሁንም የትግራይ ክልል ጊዜ አስተዳደሩን አይመስሉትም። እዚህ ቦታዎች ላይ ኮሚሽኑ ሰዎች ከዚህ በፊት ጌታቸው ረዳ በነበረበት ወቅት የተሾሙ ሰዎች ለህወሓት አልተመቹኝም በሚል ነው ይሄ ተቃርኖ የመጣው። ገባ? ይሄን ተቃርኖ ደግሞ የጊዜ አስተዳደሩ ልቀይራቸው ነው ቢል አይችልም። ምክንያቱም የቀድሞ የጊዜ አስተዳደር ስለሾማቸው የቀድሞ ጊዜ አስተዳደር የሾማቸው ህጋዊነት አላቸው። በህጋዊ መንገድ ነው የተሾሙትና
አካባቢውን ያስተዳድሩ ብሎ ስለሚያስብ እንደዚህ አይነት ጥያቄዎች መጠየቅ የሚችለው ህጋዊነት የሌለው ወይንም ማንም ቢናገር ሰሚ ያጣው ህወሓት ብቻ ነው። በነገራችን ላይ ምን አለ መሰለህ የፕሪቶሪያው ህግ ላይ ግጭት ቀስቃሽ ወደ ሆኑ ነገሮች ውስጥ አለ መግባት መታቀብ የሚል ቦታ አለው። አሁን ህወሓት እያደረገ ያለው እነዚህ ቦታዎች የራያና ወልቃይት ተያያዥ ቦታዎች ናቸው እያነሳለው። እነዚህ ቦታዎች ይገባልኛል ጥያቄ አለባቸው ከክልል አዋሳኝ መንግስታት ጋር አሁንም ቅራኔ የመፍጠር ሂደት አሁንም ጦርነት እንዲቀሰቀስ የማድረግ ሂደት አሁንም ደግሞ የጊዜያዊ አስተዳደሩ ላይ እንቅፋት የመሆን ለሁለተኛ ጊዜ በጌታቸው ጊዜ ምን ሲሰሩ ነበር የሚለውን እናንሳ። የመጀመሪያ ነገር ጌታቸው በጊዜያዊ አስተዳደሩ ዘመን ላይ እነዚህ ቦታዎች ላይ አስተዳዳሪ ሾሙ ነበር። ምንድነው ያደረጉት? አስተዳዳሪዎቹን ቢሮ የመገንጠል ማተም የመቀማት የማባረር የማሳደድ የማንጓጠጥ ስራ ሲሰሩ ነበር። ለምን? ቀጥል አሁን በዚህ አመራሮችን እንደውም አንድም አመራር የተገደለ አለ። ትግራይ ሄዶ ህክምና አግኝቶ ኦሬዲ ምንም ማረክ ስላልተቻለ የተቀበረ አመራር አለ። ያሳደዷቸው የሰወሯቸው አሉ። እዚህ ላይ ለምንድን ነው ትኩረት ያደረጉት? እዚህ ቦታዎች ላይ እኮ የተፈናቀሉ ሰዎች የሉም እንዴ? የተፈናቀሉ ሰዎችን ከመመለስ አስተዳደሩ ላይ መወራራጥና መጋጋጥ ነው ያዙት። ስለዚህ እዚህ ጋር ምን አይነት አጀንዳ ሊያስፈጽም ነው ህወሓት የፈለገው? ገባህ? እነዚህ አመራሮችን በመጀመሪያው ጌታቸው ማን ነበር? ህወሓት ነበር እንዴ? በቀድሞ ህይወቱ ማለት ነው። ጌታቸው ሲሾም አብረው ነው የሾሙት ያቃሉ። ልክ መጨረሻ ላይ ግን እነሱ እንደፈለጉት ነገሩ ስላልሄደ ምክንያቱም ህወሓት መታገስ አልቻለም። ሁሉን ነገር እስከ ፌደራልም ስቴትም ድረስ ሄዶ ካልያዘው በሱ ውሳኔ ካልሆነ በቀር አያ እኔ ከሌለው ያለችው ነገር ሆነ ማለት ነው። አሁንም በደቡብ ትግራይ በኩል ያደረጉ ያሉት ነገር ማለት ነው ያንን ቦታ የመቀየር በአመራር የመቀየር ሂደቱን የመገለባበጥ ሂደት ያደረጉበት ያለው ነገር የአማራ መንግስት በሰሜኑ ጦርነት ላይ ሰዎች መድቧል ክልሉን ወደ ራሱ ጠቅልሏል የሚል ሂደት አለ። እንደዚህ አይነት ሂደቶችን እንደዚህ አይነት ስራዎች ሲሰራ ፕሪቶሪያው ላይ እንዳለ አንዳንድ ቦታዎችን በፖለቲካ ውሳኔና በሪፍረንደም ይለያሉ ተብሎ ነው የተቀመጡት። እሱን መታገስ አልቻሉ መጠበቅ አልቻሉ። ህወሓት ምን ያደረገ ነው? የፕሪቶሪያ ውሳኔን እየረገጠ ነው። ተመልክተህ ከሆነ ልብ ብለህ ህወሓት ምንም መግለጫ ያወጣ ፕሪቶሪያን ሳያነሳ አልፈም። በቃ እንደውም የሆነ ሰዓት ላይ ፕሪቶሪያ ሲባል ህወሓት ነው ትዝ የሚለን ሁላ። አሁን ለዓላማው መፈጸም አብረን እንቁም ላለው የፕሪቶሪያ ውል ላይ እሱ በመረጋገጡ ሂደት ውስጥ ነው ያለው። ሁለት ደግሞ ህወሓት ውስጥ ሌላ አይነት አመለካከት እየተንቀሳቀሰና እየተንጸባረቀ ነው። ምን አይነት አካሄድ የሚለውን ደግሞ እናንሰው። ህወሓት ጌታቸው ረዳ የሾማቸውን በሙሉ ለቅሞ የማንሳት ሂደት ውስጥ አለ። ያ ማለት ምን ማለት ነው? ጌታቸው ረዳ የሾመው ከየት አንጥቶ ነው? ጊዜያዊ አስተዳደር እያለ ህወሓት የነበሩትን ሰዎች ነው ሲሾም የነበረው። ስለዚህ እዚህ ጋር የምትመለከተው ነገር ክራክ የተፈጠረው እየሰፋ መሄዱን ህወሓት ራሱን በራሱ የመሰንጠቅ ሂደት ውስጥ እንፍሽፍሽን ታስታውሳለህ አይደለ? እንዴት ሲበታተኑ እንደነበረ አሁንም ታሪክ ራሱን እየደገመ ነው። እየሄዱበት ያለው መንገድ ከጎረቤት ክልል ከተሞች ጋር መንግስታት ጋር ችግር ውስጥ የሚከት ጦርነት ቀስቃሽ የፕሪቶሪያ ህግንም ያላከበረ እንዲሁም ዳግም ለሁለተኛ ጊዜ ጊዜያዊ አስተዳደሩ ፋንክሽናል እንዳይሆን ፓራላይዝድ የማድረግ ስራ እየሰሩ ነው ብዬ አስባለሁ። ህወሓት እነዚህን አመራሮች እዚህ ቦታ ላይ ለመሾም ያሰበበት በርካታ ዓላማዎች አሉ። አንደኛውና ዋነኛ ዓላማው ግን እዚህ ቦታ ላይ እሱ የሚያስባቸውና እሱ መተግበር የሚፈልጋቸው ነገሮች እንዲተገበሩለት ነው። ከዚህ በፊት የነበሩት በህወሓት ወይንም በጊዜ አስተዳደሩ ተሾመዋል የሚባሉትም እኮ እነዚህ ትግራያኖች ናቸው፣ የትግራይ ተወላጆች ናቸው፣ ትግራይ ናቸው። ይሄ ቦታ ላይ ግን አንድ አመራር አይደለም ያለው፣ ሁለት አመራር ነው። ብዙ ጊዜ እነዚህ አይነት ቦታዎች ላይ መግለጫ ሲሰጡ የቀበሌ ወይ የዞን አመራሮች ተመልክተ ከሆነ
የአማራ ክልል የእንትን ዞን ተወካይ ይላል የትግራይ ክልል የእንትን ዞን እንትና ተወካይ ይላል እዚህ ቦታ ላይ ሁለቱም ሰዎች ይሾማሉ ምክንያቱም ቦታው ገና ይገባኛል ጥያቄ ነውና እንትና ባለቤት ነው ተብሎ በፌደራል መንግስት እውቅና አልተሰጠውም ስለዚህ እዚህ ቦታ ላይ ህወሓት ራሱ የሚሾማቸው ሰዎች አንደኛ በሚፈልገው መንገድ ይመራቸዋል ሁለተኛ ህወሓት እነዚህ አይነት ቦታዎች ላይ ከዚህ በፊትም ሲሰራቸው የነበሩ ስራዎች ግጭትን መቀስቀስ እንደ መጠቅለያ እናንሳና የትግራይ ፍትህ ቢሮ ከዚህ በፊት ምን ብሏል መሰለ ባደረገው ጥናት በክልሉ ውስጥ ያለ የጊዜያዊ አስተዳደሩ የማያውቃቸው እስር ቤቶች እንዳሉ ግልጽ አድርጓል የዚህ ድረስ መምጣት ማለት ጊዜያዊ አስተዳደሩ እንዳይሰራ ምን ያህል ፓራላይዝድ እንዳደረገው ነው ቲፒኤልኤፍን መመልከት የምትችለው ትክክል ነው ተመልክተናል እኮ ለምሳሌ ጌታቸው ረዳ ትንሽ ተደርድሯቸው ነበር አንዳንድ ስራዎችን ሲቃወማቸው እነዚህ አይነት ነገሮች መደረግ የለባቸውም ሲሉ ጌታቸው ረዳን ከጊዜያዊ አስተዳደሩ እንዴት ፈንቅለው እንዳወረዱት እኮ ትግራይ ክልል እኮ በጣም ስጋት የነበረበት ወቅት ነው የጊዜያዊ አስተዳደሩን ለመፈንቀል መቀሌ ላይ በጣም ወታደራዊ መሳሪያዎችን ሲያንቀሳቅሱበት የነበረው ሁኔታ ተመልክተናል በርካታ ዜጎችም ሞተዋል ይሄ በማህተም አምጡ እኛንን የምንወርሰው እኛንን የምንወስዳቸው በሚሉ ጥያቄዎች ላይ አሁንም ህወሓት የፈለገው እነዚህ ደቡባዊ ትግራይ የሚባል ቦታ ላይ ራሱ ይሾማቸው ራሱ ያስቀመጣቸው ምቱ ሲላቸው የሚመቱ አጥፉ ሲላቸው የሚያጠፉ ይሄን አርጉ ሲላቸው ይሄን የሚያደርጉ ሰዎች እንዲሾሙለት ይፈልጋል እነዚህን ሰዎች ደግሞ አሁን እንደገና አዲስ ሪፎርም አርጌ ሊሾም ነው አለ ይሄ ቦታ ትልቅ ችግር ያለበት ቦታ ነው የጊዜያዊ አስተዳደሩ ከፌደራል መንግስት ጋር ተነጋግሮ እዚህ ቦታ ላይ ሰዎችን መቀየር ፈልጋለሁ በምን ምክንያት በዚህ ምክንያት ብሎ ካልሆነ ህወሓት ከመሬት ተነስቶ እዚህ ቦታ ላይ እንትናን አንስቼ የጊዜያዊ አስተዳደሩን እንትን ሾም ያለው ቢል እዛ ቦታ ላይ ያሉ ከሌሎች ከአማራ ክልል ላይ ያሉ የይገባኛል ጥያቄ የሚያነሱ ሰዎች ወደ ግጭት መግባታቸው እንደምናቀው እዛ ቦታ ላይ ሁለቱም የታጠቁ ኃይሎች ተቀምጠዋል ከአማራ ክልልም በል ከትግራይም ክልልም በል ቦታው በጣም በትልቅ ችግር ውስጥ ያለ ቦታ ነው እነዚህን ሰዎች በማነጋገር በውይይት በህዝብ ድምጽ ከመፍታት ይልቅ ህወሓት አሁንም ግጭት እንዲፈጠር እየቆሰቆሰ ነው ምክንያቱም ይሄንን ነገር የሚያደርገው እኮ ራያን በለው ወልቃይትም እነዚህ ቦታዎች እንደተነጠቁ ስለሚያቅ የመመለስ አማራጩ ምንድነው በግጭትና በግጭት ነው ምክንያቱም ህወሓት ቦታው የራሱ እንዳልሆነ ያውቃል እነዚህ የራሱ እንዳልሆኑ ቦታዎችን ማስመለስ የሚችለው በግጭት ምክንያት እዚህ መግለጫ ላይ እኮ የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የገለጹት መግለጫ አለ ምን ይላል መሰለም ምዕራብ ትግራይን ነፃ ለማውጣት ቆርጠን ተነስተናል የሚሉ ደንቆሮች አሁን ደግሞ ደቡብ ትግራይን ነፃ ለማውጣት እንታገላለን ይላሉ እዛ ቦታ ላይ ማድረግ የሚፈልጓቸውንና መወሰን የሚችሏቸውን ነገሮች መወሰን ስላልቻሉ አሁንም የራሳቸውን ሰው ለማስቀመጥ እየሞከሩ ነው እዛ ቦታ ላይ የሚቀመጡ ሰዎች ካሉት ከሌሎች አጎራባቾች ጋር ግጭት የሚፈጥሩ ሰዎች እንጂ ቦታው ወደ ሰላማዊ መንገድ የሚያመጡ ሰዎች አይደሉም ብሏል ሌላው ትናንትና ፕሮፌሰር ክንዴ በኤክስ ገጻቸው ላይ በጻፉት ጽሁፍ ላይ ተመልክተናል የደብረጽዮን ቡድን ከተደጋጋሚ ስህተቱ የማይማር ቡድን ነው በሚል ነው መግለጫቸውን ያወጡትና ስልጣን ለማግኘት ሲል ህወሓት የማይሞክረው ነገር የለም አሁንም ስልጣኑን ለማስጠበቅ በእነዚህ አካባቢዎች ላይ የራሱን ሰዎች ሾሞ የራሱን የትጥቅ ትግል ለማድረግ እየተጣጣረ ያለ ቡድን ነውና ህወሓት አሁንም ወደማይወጣበት አጣቂኝ ውስጥ እየገባ ያለ ቡድን ነው ህወሓት አሁንም ለትግራይ ህዝብ በዚህ አካባቢ ላሉ ተፈናቃዮች አይደለም እየተጨነቀ ያለው በቦታው ላይ ያጣውን የግዛት ማንነት ማጣትና በቦታው ላይ ያጣቸውን ሀብቶች ለማስመለስ የማይመለስ ቡድን ነውና አሁንም ከፍተኛ ፕሮፌሰሩ እንደገለጹት ከሆነ በትግራይ ህዝብ ላይ ከፍተኛ ችግር ሊያስከትል የሚችል ውሳኔዎችን ህወሓት እየወሰነ ነው እስከማል ደርሷል እነዚህ ሰዎች እናቃለን ለህወሓት ትልቅ መስዋዕትነት የከፈሉ ሰዎች ናቸው በትግራይ ጦርነት ጊዜ እስከ ህይወት መስዋዕትነት ለመክፈል ተዘጋጅተው ጦር ሜዳ የዘመቱ ሰዎች አሁን ላይ ህወሓት እንደማይበጅ ስላወቁት ህወሓት እየሰራ ያለው ስራ እንደማይበጅ ስላወቁት በህወሓት ላይ ራሱ የተነሱበት ሰዎች ናቸው እውነት ነው ብናነሳ ብዙ እናነሳለን ሰዓት ይገድበናል እዚህ ላይ እናብቃ ውድ የሐሳብ ሚዲያ ቤተሰቦቻችን የዛሬው የሐሳብ ዴይሊ ሰፋ ያለ ትንታኔ እኔና በረከት ይሄንን ይመስል ነበር የዩቲዩብ ቻናላችንን ሰብስክራይብ ላይክ ሼር ያደረጋችሁ በሐሳብ መስጫ ሳጥኑ ላይ ሐሳብ አስተያየታችሁን እኛ ገቢ ነው የምትሉት ሐሳብ አስተያየታችሁን እንድታስቀምጡልን እየጋበዝን በቀጣይ ቀን በሌላ ፕሮግራም እስከምንገናኝ መልካም ጊዜ